ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? አርቲስት ነዋይ ደበበ በተከሰሰበት የገንዘብ የብድር ክርክር ጉዳይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ ሰሞኑን ሰበር ችሎቱ ባሳተመው ፌዴራል ጠቅላይ ፍርድ ቤት ባሳተመው በቅጽ 28 ላይ ታትሞ ወጥቷል። በአንድ ግለሰብ ከሳሽ አርቲስቱን በባንክ በሐዋላ የከፈልኩህ ብር መነሻው ብድር ነውና ክፈለኝ ሲል አርቲስት ነዋይ ደበበን ከሷል። አርቲስት ነዋይም ከከሳሽ ብር አልተበደርኩም፣ በሐዋላ ያስተላለፍክልኝ ብር ለኮንሰርት የተከፈለኝ እንጂ አንተም እንደምትለው አበድረኝ አይደለም። በባንክ የገንዘብ ማስተላለፊያ ወይም የሐዋላ ሰነድ ገንዘብ መላኩን ለማረጋገጥ ያም ማለት ለኮንሰርት የከፈልከኝ ለማረጋገጥ እንጂ ካንተ ጋር በሕጉ መሰረት ያበደርኩት የብድር ውል በሌለበት ሁኔታ ለማስረዳት በቂ ማስረጃ ሊሆን አይችልም በሚል ክርክር ያቀርባል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ድረስ ክርክሩ ተደርጓል። ከሳሹ እንግዲህ አንደኛ ተከሳሽ አርቲስት ነዋይ ደበበን ማለት ነው በመጀመሪያ ደረጃ ባቀረበው ክስ ከአሜሪካን ሀገር ወደ ሀገር ቤት ለመመለስ ፈልጎ ገንዘብ እንዳበድረው በስልክ ደውሎ በጠየቀኝ መሰረት $20,000 ሁለተኛ ተከሳሽ የሆነች ግለሰብ ተስማምታ ፈርማ ወስዳ ለአርቲስት ነዋይ ደበበ የሰጠች ቢሆንም ይህ ገንዘብ ስላልተከፈለኝ ፍርድ ቤቱ ከአርቲስት ነዋይ ደበበና ከዛች ግለሰብ ኃላፊነቱ የማን እንደሆነ ለይቶ ገንዘቡን ከሕጋዊ ወለድ ጋር እንዲከፍሉኝ እንዲወሰንልኝ በማለት ክስ አቅርቦባቸዋል። በዚህ ክስ ላይ እንግዲህ አርቲስት ነዋይ ደበበ በሰጠው መልስ ይህን ያህል የውጭ ምንዛሬ ያለ ፈቃድ ማበደር በወንጀል የሚያስጠይቅ ስለሆነ ውሉ ሕገወጥ ነው። እንግዲህ ከሳሹ ግለሰብ በዚች በተቀበለች በተባለው ግለሰብ በኩል ለእኔ ሰጥቻለህ የሚለው ዶላር በብድር ሳይሆን ለሙዚቃ ኮንሰርት ስራ የተከፈለ የቅድሚያ ክፍያ ነው። ግለሰቧ የፈረሙት ሰነድ ብድር መሆኑን በግልጽ አያሳይም። የብድሩ የለም። ከሳሹ ግለሰብ ብድሩን በሰው ምስክሮች ለማስረዳት ያቀረበው ጥያቄ ሕግ አግባብነት የለውም በማለት ተከራክሯል። ሁለተኛዋ ግለሰብ በበኩሏ ባቀረበችው መልስ እኔ ገንዘቡን ከከሳሽ ተቀብዬ ለአርቲስት ነዋይ የማድረስ ስራ ብቻ እንጂ ሌላ ሚና የለኝም በማለት ተከራክራለች። ከዚህ በኋላ እንግዲህ የፌዴራል የመጀመሪያ ደረጃ ፍርድ ቤት ግራቀኛቸውን በማከራከር የሰው ምስክሮችን በመስማት የሰነድ ማስረጃ በመመርመር በሰጠው ውሳኔ አርቲስት ነዋይ ደበበ በክሱ የተመለከተውን $20,000 የአሜሪካን ዶላር ከከሳሽ መቀበሉን አልካደም። ነገር ግን ከሳሽ ገንዘቡን በብድር የተሰጠ ነው በማለት ሲከራከር፣ አርቲስት ነዋይ ደግሞ ገንዘቡ በብድር ሳይሆን ለሙዚቃ ኮንሰርት የቅድሚያ ክፍያ የተከፈለ ነው በማለት የተከራከሩ ሲሆን ከቀረበው ማስረጃ መገንዘብ የሚቻለው በፍትሐ ብሔር ሕጉ 2472 ንዑስ አንቀጽ 2 መሰረት የብድሩ ላይ የሚቋቋመው ማስረጃ የለም። ይህ ገንዘብ ለሙዚቃ ኮንሰርት የቅድሚያ ክፍያ የተከፈለ በመሆኑ ኮንሰርቱ የሚገኘውን ገቢ በተመለከተ በተጀመረው ክርክር መሰረት በጋራ ሂሳባቸው በባለሙያ እንዲሰራ በማድረግ መከፋፈል ይችላሉ በማለት የቀረበውን ክስ ውድቅ በማድረግ ወስኗል። እንግዲህ የስር ከሳሽ በአርቲስት ነዋይና በአንዷ ግለሰብ ላይ ክስ ያቀረበው ግለሰብ በዚህ ውሳኔ ቅር ተሰኝቶ ይግባኙን ለፌዴራል ከፍተኛ ፍርድ ቤት አቅርቧል። የፌዴራል ከፍተኛ ፍርድ ቤት ይግባኙን ካየ በኋላ ግራቀኛቸው በማከራከር ውሳኔም ሰጥቷል። እንግዲህ ይግባኝ ባዩም ወይም ግለሰቡ በስር ፍርድ ቤት ያቀረቡት የሰነድና የሰው ማስረጃ አርቲስት ነዋይን ይህን ገንዘብ ብድሩን መውሰዳቸው ሚዛን በሚደፋ መልኩ የሚያስረዳ በመሆኑ አርቲስት ነዋይ ደግሞ ገንዘቡን የወሰዱት ለሙዚቃ ኮንሰርት ስራ የቅድሚያ ክፍያ መሆኑን ያቀረቡት ማስረጃ ስለሌለ አርቲስት ነዋይ ደበበ $20,000 የአሜሪካን ዶላር ለይግባኝ ባይ እንዲከፍሉ በማለት የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔን ሽሯል። ፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እንግዲህ አርቲስት ነዋይ ይግባኝ ብሎ ይህን ውሳኔ በማጽናትም ትዕዛዝ ይሰጣል። የአሁን ሰበር አቤቱታ የተወሰነውም የቀረበው ቅሬታው እንግዲህ በአርቲስት ነዋይ በኩል ነው። እንግዲህ አርቲስት ነዋይ ደበበም ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት
ባቀረበው አቤቱታ ከግለሰቡ ጋር ምንም አይነት የብድር ውል ባላደረኩበት እንደዚሁም ደግሞ በሐዋላ ወረቀት ገንዘብ የላኩት ለሁለተኛ ለዛች ለተባለችው ግለሰብ እንጂ ለአመልካች ገንዘብ ወይም ለኔ ገንዘብ ባላከበት ይህ ግለሰብ ይህን ገንዘብ ለስር ተከሳሽ ለነበረችው ግለሰብ የሰጠው እኔና ይህ ግለሰብ በጋራ ለማከናወን ላቀድነው የሙዚቃ ኮንሰርት የቅድሚያ ክፍያ እንጂ በብድር መልክ አይደለም። በእኔና በዚህ ግለሰብ መካከል በፍትሐብሔር ሕግ ቁጥር 2472 መሰረት የብድር ውል መኖሩን የሚያስረዳ ማስረጃ የለም። በስር ፍርድ ቤቶች የቀረበው ማስረጃ የገንዘብ መቀቢያ ደረሰኝ እንጂ የብድር ውል የሚያቋቁም አይደለም። በስር ፍርድ ቤት የቀረቡት የሰው ምስክሮች በሰጡት የምስክርነት ቃል ገንዘቡ ከኮንሰርት ስራ ጋር የሚገናኝ መሆኑን መስክረዋል። የስሪ ፌዴራል የመጀመሪያ ደረጃ ፍርድ ቤት በሕጉ አግባብ ጉዳዩን በመመርመር የብድር ውል የለም በማለት ክሱን ውድቅ በማድረግ ውሳኔ ሰጥቶ እያለ የፌዴራል ከፍተኛ ፍርድ ቤት የስር ፍርድ ቤት ውሳኔን በመሻር የብድር ውል አለ በማለት በክሱ የተመለከተውን ገንዘብ ለተጠሪ እንዲከፈል የሰጠው ውሳኔና የፌዴራል ጠቅላይ ፍርድ ቤት ይህን ውሳኔ ማረም ሲገባው በማጽናት መወሰኑ መሰረታዊ ሕግ ስህተት የተፈጸመበት ስለሆነ እንዲሻርልኝ በሚል እንግዲህ የሰበር አቤቱታውን አቅርቧል። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በዚህ ውሳኔው ምንድን ነው ያለው? እንደሚታወቀው የሚያልቅ ነገር ብድር በተመለከተ እንደ አግባብነቱ ተፈጻሚነት ያለው የፍትሐብሔር ሕግ ቁጥር 2471 እስከ 2489 ድንጋጌዎች ናቸው። ስለሆነም የሚያልቅ ነገር የብድር ውል አለ ለማለት በእነዚህ ሕግ ድንጋጌዎች የተመለከቱትን አስገዳጅ ድንጋጌዎች ባከበረ መልኩ መፈጸሙ ሲረጋገጥ ብቻ ነው። በዚህ መሰረት የገንዘብ ብድር ውል መኖሩንና ክፍያ መፈጸሙን ለማረጋገጥ አግባብነት ያለው ማስረጃ ምን እንደሆነ በፍትሐብሔር ሕግ ቁጥር 2472 ስር ተደንግጎ እናገኛለን። በዚህ ድንጋጌ ንዑስ አንቀጽ 1 ስር እንደተመለከተው ከ500 ብር በላይ የተደረገ የገንዘብ ብድር ውል ለማስረዳት የሚቻለው የብድር ውሉን ጽሑፍ በማቅረብ ወይም ደግሞ በፍርድ ቤት በተደረገ የእምነት ቃል ወይም መሐላ እንደሆነ ነው። የዚህ ድንጋጌ ንዑስ አንቀጽ 2 ደግሞ ለብድር ውል ማናቸውም ሌላ አይነት ማስረጃ ለማቅረብ እንደማይቻል ደንግጓል። እንዲሁም ከብር 500 በላይ የመክፈል ነገር ማስረዳት የሚቻለው በዚሁ አግባብ መሆን እንዳለበት የዚህ ድንጋጌ ንዑስ አንቀጽ 3 ያመለክታል። በመሆኑም እንግዲህ ተዋይ ወገኖች በመካከላቸው የገንዘብ ብድሩ ለማድረግ እና የገንዘብ ብድሩን ለማድረግ መፈለጋቸው ሙሉ ፈቃዳቸውን ተከትሎ የተፈጸመ መሆን እንዳለበት በፍትሐብሔር ሕግ ቁጥር 1678 ንዑስ አንቀጽ ሀ እና 1679 እና ተከታዮቹ ድንጋጌዎች ያስገነዝባሉ። ተዋይ ወገኖችም በዚህ አግባብ የገንዘብ ብድሩን ለማድረግ ፈቅደው አውቀው ገብቷቸው ውል ያደረጉና ውሉም ደግሞ ከፍ ሲል በተጠቀሰው የፍትሐብሔር ሕግ ቁጥር 2472 አግባብ የተደረገ መሆን እንዳለበት መገንዘብ ያስፈልጋል። በዚህ አግባብ እንግዲህ ወደ እነ አርቲስት ነዋይ ደበበ ጉዳይ ስንመለስ አመልካችና ተጠሪ በክስ የተመለከተውን ገንዘብ ብድሩን ለማድረግ ፈልገውና አውቀው የብድር ውል ማድረጋቸውንና ይህም የብድር ውል መኖሩን በፍትሐብሔር ሕግ ቁጥር 2472 ንዑስ አንቀጽ 1 መሰረት የሚያስረዳ አግባብነት ያለው ማስረጃ መቅረቡን የሚያመለክት ነገር የለም። ያሁን እንግዲህ አመልካች ወይም ደግሞ አርቲስት ነዋይ ደበበ የተጠቀሰውን የገንዘብ ብድር ውል የለም በማለት ክዶ እስከተከራከረ ድረስ ግለሰቡ ደግሞ $20,000 ብድር መኖሩን ለማስረዳት አግባብነት ያለው የብድር ውል ማቅረብ ይጠበቅበታል። ነገር ግን አርቲስት ነዋይ ደበበ በዚህ አግባብ ያቀረበው ማስረጃ መኖሩን የስር ፍርድ ቤት ውሳኔ አያመለክትም። ከስር ፍርድ ቤት ውሳኔ መገንዘብ የሚቻለው ግለሰቡ የብድር ውል መኖሩን ለማስረዳት ያቀረበው ማስረጃ በስር ሁለተኛ ተከሳሽ በሐዋላ የተላከ ገንዘብ የስር ሁለተኛም ተከሳሽ የፈረመችው መተማመኛና የሰው ምስክሮች ናቸው። እነዚህ ማስረጃዎች ደግሞ ከፍ ሲል በተጠቀሰው የሕግ ድንጋጌ ከብር 500 በላይ የሆነውን የገንዘብ ብድሩን ለማስረዳት አግባብነት ያለው ማስረጃዎች አይደሉም። የግራ ቀኛቸው የሰው ምስክሮች ቃል ሲታይ በግራ ቀኛቸው መካከል የሙዚቃ ኮንሰርት የሥራ ግንኙነት እንደነበረና ገንዘቡ የሚሰጠው ከዚሁ ግንኙነት ጋር በተያያዘ መሆኑን የስር ፍርድ ቤቶች ውሳኔ ግልባጭ ያሳያል። በመሆኑም እንግዲህ ግለሰቡ ከአርቲስት ነዋይ ደበበ ጋር በሕጉ አግባብ የተቋቋመ $20,000 የብድር ውል ማድረጋቸውን አግባብነት ባለው ማስረጃ ማስረዳቱን የስር ፍርድ ቤት ውሳኔ ግልባጭ የማያመለክት ሆኖ ሳለ የፌዴራል ከፍተኛ ፍርድ ቤት የብድር ውል አለ በማለት የሰጠው ውሳኔ እንደዚሁም የፌዴራል ጠቅላይ ፍርድ ቤት ይህን ውሳኔ ማረም ሲገባው
ውሳኔውን በማጽናት የሰጡት ውሳኔ ከፍ ሲል የተጠቀሰውን የህግ ድንጋጌ የሚጥስ ነው ብለናል። ሲጠቃለል የፌዴራል ከፍተኛ ፍርድ ቤትና የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በግራ ቀኛቸው መካከል በህጉ አግባብ የተቋቋመ የ$20,000 የብድር ውል መኖሩን የሚያስረዳ አግባብነት ያለው ማስረጃ ሳይቀርብ የብድር ውል አለ በማለት አርቲስት ነዋይ ደበበ ይህን ገንዘብ ለግለሰቡ እንዲከፍል የሰጡት ውሳኔ መሰረታዊ የህግ ስህተት የተፈጸመበት በመሆኑ እንግዲህ እንዳይከፍሉ ሲባል ወስነናል። የፌዴራል ከፍተኛ ፍርድ ቤትና የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰጡት ውሳኔ ተሽሯል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የብድር ውል የለም በማለት ለአርቲስት ነዋይ ደበበ የሰጠው ውሳኔ ጸድቋል በሚል እንግዲህ በአርቲስትና አንጋፋው ድምፃዊ አርቲስት ነዋይ ደበበ አሸናፊነት ይህ ክርክር ተጠናቋል። ውሳኔ የተሰጠው እንግዲህ ሐምሌ 23 ቀን 2010 ነው። በሰበር መዝገብ ቁጥር 15029 ሰሞኑን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይፋ ባደረገው በቅጽ 28 ላይ ታትሞ ወጥቷል። ከዚህ እንግዲህ ትልቁም ነገር የምትወስዱት ምንድነው? ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች በተመሳሳይ ጉዳዮች ላይ አስገዳጅ ስለሆኑ በባንክ በሐዋላ ለሰው ትራንስፈር ብታደርጉ ገንዘብ እንደዚሁም ከአካውንታችሁ ወደ አካውንት ትራንስፈር ብታደርጉና እነዚህን የባንክ ማስተላለፊያ ሰነዶች ብትይዙ በብድር ነው ገንዘቡን የሰጠሁት ብላችሁ ብትከሱ እነዚህ የባንክ የሐዋላ ማስተላለፊያ ሰነዶች ብድር ውል መኖሩን በመካከላችሁ ማስረጃ አይሆኑም። አንድና አንድ ለብድር ውል ማስረጃ የሚሆነው በመካከላችሁ የተደረገ የገንዘብ ብድር ስምምነት ብቻ መሆኑን ማወቅ ያስፈልጋል። ትልቁ ቁም ነገር ይሄ ነው። ውድና የተከበራችሁ ፕሮግራሜ ተከታታዮች ይሄ በጣም እንደሚጠቅማችሁ አልጠራጠርም። ለዛ ነው ሙሉ ዝርዝር ክርክሩን ከመጀመሪያ እስከ መጨረሻ ድረስ ቁም ነገር እንዲጨብጡ ያቀረብኩላችሁ። ተመሳሳይ ጠቃሚ የሆነ የህግ ምክርና ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ